ረረረረ ማሚ ግን በጣም ጠንካራ ሴት ነሽ። እውነት ለመናገር ይሄን ሊያስጨክነሽ ግን ምንድነው? አረ ማሚ የይቅርታ ልብ እኮ ሊኖርሽ ይገባል። እውነቴ ነው የምለው ባለቤትሽ በጣም ጥሩ ሰው ነው። በጣም ማለት ነው እንግዲህ እያስተማረሽ ነው፣ ስለ መጽሐፍ ቅዱስም እያስተማረሽ ነው። አንድ ሰው 7 ጊዜ አይደለም 77 ጊዜ ይቅር ተባባሉ ይላል አይደለም? ስለዚህ ለይቅርታ ልጆችሽ እኮ ናቸው። በቃ ይቅር በያቸው፣ አጠፉም አላጠፉም ይቅር በያቸው። እና ይቅርታ ልብ የከበደሽ ለምንድን ነው እንዴ? እልህም እያያዙ እኮ ጥሩ አይደለም። እውነት ነገ የሚቆጭሽ ነገር ነገ እነሱ የሆነ ነገር ቢፈጠር እኮ እርግጠኛ ነኝ እኛ ራሱ እንንቅሻለን። የሆነ ነገር ተፈጠረ ብለሽ እንኳን አልቅሰሽ ብትመጪ አፈርድሜ ነው የምናበላሽ። ይሄ ብልግና ነው። ደግሞ ሰው ቤትሽ መጥቶ ካንቺ ምንድነው የሚማሩ? እኔ ባለፈ ራሱ ትንስ ቤት መጥቼ ለትመጪኝ ነው ስርዓት የለሽም ምናምን እያልሽ ቤቱ እየቀወጥሹ ነበረ ማለት ነው። አንቺ መች ስርዓት አለሽ? ሰው ቤትሽ መጥቶ የፈለገ ለምን ሰው አይገልብሽም? ሰው ለምን ገድሎ አይበላብሽም? ሰው ቤትሽ መጥቶ አክብሮ መጥቶ ይሁን አቅሎ መጥቶ ይሁን እንዴት ሰው ባመጣው ነገር ትወራወራለሽ? ግፍ አይደለ እንዴ? እግዚአብሔርን አንፈራም እንዴ? እግዚአብሔርን አትፈሪን? ትልቅ ሰው አይደለሽም? እንግዲህ አድርሰሽ አማት ሆነሻል እኮ በቃ ለልጆችሽ የምታስተምሪያቸው ይሄንን ነው። ነገ እነሱ ተማሩ ቤታችሁ ሲመጣ እንግዳ ምት እያልሽ እኮ ነው። ስለዚህ ካንቺ ያልተማሩት ነገር ኬት ያምጡት እንዴ? ማሚ ያበዛሹ እኮ አሁንማ ማሚ እያልን ማለት ነው። በጣም ነው ያበዛሹ። ትላንትናም ጥፋት የነበረው 10 ጊዜ 1000 ጊዜ ጥፋት የነበረው አንቺ ጋር ነው እንጂ ልጆቹ ጋር አይደለም። ትንሱ ምንም ያጠፋችሁ ጥፋት የለም። እውነት ለመናገር እንደ ሰው ምናይ ከሆነ እንደ ሀቅ ምናይ ከሆነ ትንሱ ላይ ምንም አይነት ጥፋት የለም። ሙሉ በሙሉ እስካሁንም ድረስ መስራቸው ያሉት ጥፋቶች ራስሽ ጋር ነው ያለው። እንዴ እየተሳደብሽ ይቅርታ አለ እንዴ? በዛም ቤቷም ሆደሽ እኮ እየሰደብሻት ነበረ። ኧረ ወደዛ ሂጂ ምናምን እያመናጨቅሻት ምናምን ነገር ለምን ይሄ ሁሉ መከራ ምን አመጣባት? ልጅቷ አንድ ፍሬ ልጅ ናት እኮ ወንድ ሲቀር ይቀራል እንጂ እንዴ አንቺ ልጅ ነው እንጂ ሌላ ወንድ የለም እንዴ ባገሩ? ምንድነው ይሄና ልጅ ምልብልቅ ባረግሽ እኮ ያንቺ ወርቅ ያንቺ ልጅ ወርቅ የትንሱ ደግሞ ጨርቅ አረግሻት። ከምር እንዴ እንደ ልጅሽ አስቢ እንጂ እንደ ሴት ልጅ እርግጠኛ ነኝ ሴት ልጅ አለሽ። ሴት ልጅሽ በዚህ ያክል ደረጃ መከራ ብታይ ምን አይነት ስሜት ነው የሚሰማሽ? ትክክል አይደለም እየሰራሽ ያለሽው ነገር ማለት ነው። በጣም ትክክል አይደለም፣ እየጠፋሽ ነው ያለሽው። እና ይሄን ያህል እሷ የምታምጥበት ይሄን ያህል መከራ የምታይበት ጉዳይም የለም። በቃ ይቅርታ ካላለች ትንሱ ይሄን ያህል ምን እንዳለ ማመጣት አራሱ አልገባኝም። ትንሱ ይሄን ያህል ምን አለ ማመጣሽ? ይቅርታ አልሻት። ይቅር ካላለችሽ ወደ ቤትሽ ተመለሽና ኑሮሽን ኑሪ። አለቀ። እሷ ምንም የምታስተምራችሁ ምንም የምትቀናችሁ ነገር አይደለችም። በጣም የምታናድድ እንኳን አይደለም ለትንሱና ላላዳ እኛ ለተመልካች ራሱ በጣም እየተናደድንባት ነው። በጣም እኔ በበኩሌ በጣም ያዘንኩባት፣ በተለይ ሙዙ ስትወረውርባት እውነት የተሰማኝ ስሜት ልነግራችሁ አልችልም። ተመልካቾች ከምር ብልግና ነው። ሰው ቤቱ መጥቶ በዚህን ደረጃ ማዋረድ በጣም ብልግና ነው። በጣም ማለት ነው። ከዛ ምንድነው የሚማሩት እነዚህ ልጆች ናቸው አይደለም? ነገ ሌላ ሰው ያስቀየማቸውም የበደላቸውም ሊሆንም ላይሆንም ይችላል። ቤታቸው ሲመጣ ምን አይነት እንትን ነው የሚሰጡት? ምንድነው እያስተማረች ያለችው? ይሄ ነው። ከሷ ምን ተምረው ነው እሷን ይቅርታ የሚሏት? ሲጀመር ማለት ነው እሷ ይቅር ያላለችው ነው እንደ ሌላው ይቅርታ እንዲጠይቃት የምትፈልገው ወይም ደግሞ የምትጠብቀው? ይሄ ትክክል ናት? አይደለችም። ምንም አይደለችም። ይሄን ለባሏ ራሱ ክብር የላትም። እውነት ባሏ እንግዲህ የራሷ አንድ አካል ነው አይደለ? ከባሌ ጋር ልታጣሉ ምንም እያለች ማለት ነው። ለባሏ ስትል እሺ ባልዬ ላንተ ክብር ስል ጭራሽ ባሏንም ልትመታው ፈልጋለች። ያው ካሜራ እንዳለ ስላወቀች ነው እንጂ አትምራውም ነበር። እና በጣም ሀርደኛ ናት በጣም ማለት ነው። እቺን ሴት ማለት ነው ማሚ ማለት ነው እንደው በትንሹ መንገድ ሳይሆን በጣም በሚሊዮን መንገድ ምትርቋት ሴት ናት። እውነት በሚሊዮን ሜትር ማለት ነው የምትረቅ ሴት ናት እንጂ አብራችሁ ዝምድና የምትቀጠል ሴት አይደለችም። እና ትንስዬ ሳትወልጂ ገና እንትን ሳትቀጠይ እኔ የራስሽን ህይወት እንትን ብትይ በእርግጥ ትዳርሽን ፍቺ እያለን አይደለም፣ ግን ከአሁኑ ትዳራችሁን አስተካክሉ። አላዛር ደግሞ በቃ እናት ናት። እናት ያላት ክብር ስጣት። እምቢ ካለች ምንም ማድረግ አትችልም። ትናንትና እልል ብላ አጅታ ወዳ የዳረችህ እሷ ናት አይደለ? ስለዚህ ዛሬ ምን አርጊ ነው የምትላችሁ? ምን አርጉ ነው የምትላችሁ? እውነት ያልገባኝ ነገር ማለት ነው።
እና በጣም የሚያናድድ ነገር ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ሰላማችሁ ይብዛ ባይ